ምንድነው እንደዚህ ማማር? በእናትህ ቀለበት ከታሰረ አይቀር የሰርግ ቀን ይወሰን። መች እንጋባ? እሱን እንግዲህ አንተ ነው የምትወስነው። የሰርግ ቀን ሳይሆን እኮ መጀመሪያ የሚደረጉ ነገሮች አሉ። ዛሬ የሰርጋችንን ቀን እንወስናለን ማለት ነው። ደግሞ ሰርግ የሚደገሰው እንትን ወር ላይ ነው። ጥር የፋሲካ ጾም ሲያልቅ፣ ጥር ፋሲካ ምናምን ፋሲካ ጾም ሲያልቅ፣ ፋሲካ ላይማ ጾም ከሆነ ኦልሬዲ። አዎ፣ ግን ለፋሲካ ካገባሽ ለዳግማ ትንሣኤው ምንድነው የሚባለው? ቤተሰብ ቅልቅል ምናምን ታደርጋለች። በዶሮ ልታርግ አንድ እኔ የተሟላ ቤት ውስጥ ካልሆነ አትገቢም። ጋሽዬ ልጅህን አሳልፈን እንዳሰጥ እባክህን። ወንድምሽ ዱባይ አያገባም አይደለ? እኛ ደግሞ የት እንጋባ መሰለሽ? ፓሪስ። ከዛ ኖርዌይ ላይ 2 ልጅ ከአንቺ ወልዳለሁ። ከዛ ኢትዮጵያ ላይ ከአንቺ 2 ወልዳለሁ። ፈረንጅና ሀበሻ ልጅ አለን ማለት ነው። የሰርጋችንን ቬሎ ልንመርጥ ነው የምንሄደው። ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንት ስለጠፋን በጣም በትልቅዬው ይቅርታ። ያው ስንጠፋ እንደምንናፍቃችሁ አውቃለሁኝ እና ትናንት የጠፋ ነው ለምን እንደሆነ ታውቃላችሁ? በነገራችን ላይ ያው ፊቴ አይኔ ምናምን አባብጦ ካያችሁት ገና መነሳቴ ነው እና እንደተነሳው ነው ወደ እናንተ የመጣሁት። ትናንት የጠፋንበትን ምክንያት እነግራችኋለሁ በኋላ። ግን መጀመሪያ ሰላምታ ላቅርብ ብዬ ነው እና ያው ብሩኬ እንደምታውቁት ሳይሆን አዲስ ነገር ልንገራችሁ። እዚህ የለም፣ ወደ ቤቱ ሄዷል እና አሁን አብረን እየኖረን አይደለም ማለት ነው። እና ትናንትና ደግሞ የጠፋንበት ምክንያት ማለት ነው እዚህ ጋር አላገኘሁትም። በጣም ተቀይሞኛል በነገራችን ላይ ስላላገኘሁት እና እዚህ ጋር ትልቅ የሆነ ሰርፕራይዝ አለው ለብሩኬ ነው ይሄን ነገር ያመጣሁት ማለት ነው። እና ትናንት የጠፋ ነው ይሄንን ለማምጣት እኔ ስንከራተት ነበርና ይሄ እስኪደርስልኝ ድረስ ወይም ይሄን ነገር እስካገኝ ድረስ ነበረ ብሩኬን ላለማግኘት ቢዚ ሆኜ ነው፣ ላለማግኘት ሳይሆን ቢዚ ሆኜ ነው ያላገኘሁት። ብንገናኝ ኖሮ በእርግጠኝነት በቪዲዮ እንመጣላችሁ ነበረ። ግን ይሄን ነገር ሳላገኝ መምጣት አልፈለኩም በቪዲዮ እና ለዛ ነው የጠፋውባችሁ። በጣም ይቅርታ፣ በትልቁ ይቅርታ እና ይቅርታ እንደምታደርጉልኝ አስባለሁ። ግን ይሄ ነገር ስታዩት ደግሞ ያው እንደምትደሰቱ ተስፋ አደርጋለሁኝ። በነገራችን ላይ ያው ባለፈው ደስ የሚል ጊዜ አሳልፈናል እና እዚህ ጋር ደግሞ እንደምታዩት እንግዲህ ቀለበት አድርጌያለሁ እና የአንገት ሀብልም አለ፣ ጆሮ ጌጥም አለኝ። ግን ያው እኔ ጆሮዬን አላርጅክ ይሁን ምን ይሁን አላቅም፣ ረጅም ሰዓት ጆሮ ጌጥ ማድረግ አልችልም። ለዛ ነው እማላረገው ጆሮ ጌጥና ከስንት አንዴ ፕሮግራም ላይ ምናምን ትላልቅ ፕሮግራሞች ምናምን ሲሆኑ ካልሆነ ጆሮ ጌጥ አልጠቀምም። ለምን? ስለሚያሳክከኝና ስለሚያመኝ ማለት ነውና ለዛ ነው። ግን ያው ሙሉ ፓኬጅ ያለው ወርቅ ሰጥቶኛልና በጣም ነው ደስ ያለኝ። የምር አልጠበቅኩም ነበረ የዛን ቀን ጭራሽ ማለት ነው። እኔ ያው አንዳንዴ እንደምትፈልጉት ሳትውሉ ስትቀሩ የሚያነጫንጫችሁ ነገር አለ። እኔ የዛን ቀን ስነጫነጭ ነበረ። ግን ደስ የሚል ጊዜ እንድናሳልፍ አድርጓልና አሪፍ ጊዜ ነበረን፣ እግዚአብሔር ይመስገን። በጣም ደስ የሚል ያልጠበቅኩትን ጊዜ ነበር ያሳለፍኩትኝና እናንተም ወዳችሁት ነበረ። የእናንተንም ፊድባክ አይቻለሁና በጣም ደስ ብሏችሁ ነበረ። እኔም በጣም ደስ ብሎኛል። ብቻ ያው አንዳንዴ ባላሰባችሁት መንገድ ሰው ያልጠበቃችሁትን ነገር ሲያደርግላችሁ በጣም ደስ ይላችኋልና ያው እኔ ደግሞ ያው ብድር ምለሳ አይደለም ወይም ደግሞ ውለታ ምለሳ ሳይሆን ምለሳ ለመመለስ ምናምን ሳይሆን፣ ግን ያው እኔም ደግሞ የሚገባውን ነገር ማድረግ አለብኝ ብዬ ስላሰብኩ ነው እስከዛሬ ድረስ ትናንሽ ስጦታዎችን እንጂ እንደዚህ የሆነ የተካበደ ምናምን ስጦታ ሰጥቼው አላውቅም። ግን ከዚህ በፊት አስቤ ነበረ። አይ ቲንክ የልደቱ ጊዜ ምናምን መሰለኝና የልደቱ ጊዜ ቡታጅራ ነበርንና ቡታጅራ ላይ በጣም ፈልጌ አጥቻለሁ። ትዝ ይለኛል ከቤኪ ጋርና ከፍፄ ጋር ነበረ ስዞር የነበረው የዛን ጊዜ ማለት ነው፣ ለልደቱ እንደዚህ አይነት ስጦታ ለመስጠት ማለት ነው። ግን ያው ቡታጅራ ደግሞ አነስ ያለች ከተማ ስለሆነች የምትፈልጉትን እቃ ያው በትዕዛዝ ካልሆነ አስቀድማችሁ ምናምን ካልሆነ አታገኙምና በረጅም ጊዜ ትዕዛዝ ምናምን ነው ልታገኙ የምትችሉትና እኔ ደግሞ የዛን ሰዓት ያው እንደምታውቁት ቡታጅራ ሄድነው ለበዓል ምናምን ነው። ከዛ በቃ በዛ ምክንያት ትዕዛዝ ማዘዝ አልቻልኩም። ልደቱም ሆነ አጋጣሚ በዛው ተገናኘና ፈልገን ተንከራተን እኔ ራሱ አንከራትቻቸው ፍፄንና ቤኪን የዛን ጊዜ በቃ ብሩኬ ራሱ የት ሄደሽ ነው ምናምን የት ነሽ ምናምን እያለኝ
እኔ ለሱ ስጦታ ለመግዛት ነበረ ስንከራተት የነበረው። ምንድነው ይሄን ያክል ምን አይነት ስጦታ ቢሆን ነው እያላችሁ ሊሆን ይችላል። ከፍቻ አላሳያችሁም። ለምን ብትሉ ብሩኬ ሲመጣ ራሱ እንዲከፍተው ፈልጋለሁ። ግን እዚህ ውስጥ ያለውን ነገር ምን እንደሆነ እስከዛ ሆዳችሁ ከሚጓጓ ብነግራችሁ ደስ ይለኛል። እዚህ ጋር የወርቅ ሰዓት ነው ያለው እና ቡታጅራ ያላገኘሁት ለዛ ነው። ከባድ ነገር ስለሆነ እንደዚህ ሀብል እንኳን ቡታጅራ ይቅርና እዚህ ራሱ አዲስ አበባ ውስጥ ሆኖ በጣም በስንት ፍለጋ እንደተገኘ አጋጣሚ ሆኖ እንጂ አይገኝም። በቃ በጣም ከባድ ነው የወርቅ ሰዓት ለማግኘት። ያው ብዙ ጊዜ የተለመደው ሀብል፣ ቀለበቶች ምናምን እንጂ አልተለመደም በወርቅ ሰዓት። ያው አለ እኮ ግን በስንት መከራ ነው የምታገኙት። በቃ ትላልቅ ቦታዎች ላይ ትላልቅ ሱቆች ላይ ምናምን ካልሆነ ለማግኘት ይከብዳልና ተንከራትቼ በቃ ያልሞከርኩት ነገር የለም። በስንት መከራ ብቻዬን አይደለም፣ ያው አብረውኝ የፈለጉ ሰዎች አሉ እና በስንት መከራ ነው ያገኘ ነው በነገራችን ላይ። እና ኦንላይን ላይ ሁላ አልቀረኝም በቃ እንትን ለማለት ማለት ነው። እና ትናንት የጠፋሁት ለዛ ነው ይሄን ነገር እስካገኝ ድረስ ማለት ነው። ግን በቃ አዲስ አበባ ደስ ያለኝ ነገር ምንም ቢሆን የሆነ በቃ ትንከራተታላችሁ እንጂ ማግኘታችሁ አይቀርም የፈለጋችሁትን ነገር። ቡታጅራ ላይ ደግሞ ፈለግን ግን ደግሞ ማግኘት አልቻልንም። በቃ በሚያሳዝን ሁኔታ ማለት ነው። ለምን ያው ከተማዋም እንዳልኳችሁ ነው፣ አነስ ያለች ከተማ ስለሆነች ያው ብዙ የፈለጋችሁትን እንደዚህ ትላልቅ ነገር ለማግኘት ይከብዳልና ለዛ ነበረ። ዛሬ ደግሞ በቃ የምፈልገውን አግኝቼ የብሩኬን ምላሽ አላቅም። ሲያየው ምን ሊል እንደሚችል ደስ ይለዋል አይለውም፣ እሱን ያው እሱ ሲመጣ የሚወስነው ይሆናል ከፍቶ ሲያየውና በጣም ያው ይሄ እሱ ስላደረገልኝ ላድርግለት ብዬ ሳይሆን ግን ደግሞ ረጅም ጊዜ ሆኖኛል ይሄን ነገር መፈለግ ከጀመርኩኝ። ግን አጋጣሚ ሆኖ በቃ እሱም እንደዚህ አይነት ነገር ሲያደርግልኝ አይ እኔም እሱ ማስደሰት አለብኝ ብዬ ስላሰብኩኝ ነው። ምክንያቱም ይገባዋል ብዬ ስላሰብኩኝ ነውና ይሄ የተጀመረው ከልደቱ ጊዜ ጀምሮ ነው ይሄንን ፍለጋ የተጀመረውና ግን አልተሳካልኝም ነበር የዛን ሰዓት ያው ለመስጠት አልሆነልኝም ፈልጌ ስላላገኘው። እንግዲህ ዛሬ ደግሞ አግኝቼ ያው ምንም አይደለም፣ ልደቱም አይደለም ወይ ፕሮግራሙም አይደለም፣ ምንም አይደለም። ግን በቃ ዝም ብዬ ልስጣው እስኪ ካስደሰተው እሱን ደስ ካሰኘው ልስጣው በሚል ነውና ደውዬለት አውርቼዋለሁ። ዛሬ እንገናኛለን። ያው እናንተ ወደ ካሜራ ከመምጣቴ በፊት እሱን በስልክ እያወራሁት ነበርና የሆነ ቦታ እንሄዳለን፣ በዛውም አብረን ጥሩ ጊዜ እናሳልፋለን እና ከዛ በፊት ግን ይሄንን ሰርፕራይዝ አደርገዋለሁ እና እመጣለሁ ብሎኛል። ያው ቤት መጥቶ ያው አብረን እንወጣለን እና ከዛ ይሄንን ነገር ሰርፕራይዝ አደርገዋለሁ። የእሱን ምላሽ ደግሞ እናንተ የምታዩት ይሆናል ስሰጠው ያለውን ነገር ማለት ነው። ግን ያው እስከዛ ድንገት እንኳን ቢመጣብኝ ልደብቀውና እሱ ሲመጣ አብረን እንከፍተዋለን ማለት ነው። አይታይም ብዬ ተስፋ አደርጋለሁ። እንግዲህ እኔ አላቅም። የልደቱ ጊዜ ነበር ያሰብኩት፣ የዛን ሰዓት አልተሳካልኝም። ብቻ ያው አሁን ተሳክቶልኝ መጥቻለሁ። እንግዲህ በዛውም ደግሞ አሪፍ ጊዜ እናሳልፋለን፣ የሆነ ቦታ እንሄዳለን ተባብለናል። እሱን ያው ስንሄድ የምናየው ይሆናል። ብቻ አብራችሁ የሆኑ ቤተሰቦች እስኪመጣ ድረስ እንጠብቀው። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ፣ አንቺን ከምንም በላይ በተለይ አይሻለሁ፣ ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ፣ አንቺን ከምንም በላይ ከልቤ ወድሻለሁ፣ ለዘላለም በውስጤ ቦታ ሰጥቼሻለሁ። ማነው? ግባ መጥቷል። ሃይ አለሁልህ። እንዴት ነህ አንተ? እንዴት ነህ? ደግ ነሽ። ምንድን ነው እንደዚህ ማማር? በእናትህ ኧረ ተው አምሮብኛል። ቪዲዮ ላይ ነኝ እና ሰላም በላቸው። ረስተኸዋል? አላየኸውም? እኔ እኮ እኔ ገረጣው ትላለህ። ችግር የለውም ምንም አልገረጣህም እኮ። ምን የኔን ውበት ነው የነገርከኝ፣ ቁንጅናዬን ነው የነገርከኝ። እውነት አምሮብሻል፣ አምሮብሻል። አመሰግናለሁ ቤተሰቦች፣ እኛ ደህና ነን።
በጣም ትናንት ስለጠፉ አልተቀየምከኝማ? አይ ቆይ ቤተሰብና እኛ ነው የምንወስነው። እሺ አሁን ቤተሰቦች የት እንደገባች አላቅም። አጅሪት መከራዬን አሳየችኝ። ምንሽ ነው እንደዚህ ያምሮብሽ ምናምን ያበደ ነው። ምን ማድረግ ይቻላል? አረ እውነት ያምራል። የምርህን ነው? አረ እኔ እያፈርኩ ነው ደግሞ ማለት ነው። ቤተሰቦች እስካሁን በቃ ግራ ገብቶኛል። እንዴት ወርቅ ሰጠ ብለህ ወይ አንተ አትረሳም እንዴ? ወይኔ እሱ ነገር ማለት ነው ስንት ሰው ሼር እንዳደረገልኝ ይሄን ፓርት ብቻ ቆርጠው ቲክቶክ ላይ ፖስት አድርገውት ስንት ሰው ሼር እንዳደረገልኝ ጓደኞቻችን ምናምን። ኬክ በላን አይደል? ራት በላን። እንዴት ነው ራት ይሆናል? ኧረ በጣም ስለ ሁሉም ነገር እየተናገርኩኝ ነበረ። እንደዚህ አይነት ጊዜ አሳልፈን አናውቅም። ብዙ ላይፎችን አሳልፈናል፣ ግን ይሆናል አይደል ቤት ውስጥ ሆኖ ደግሞ እንደዚህ አይነት ድባብ አሳልፌ አላውቅም። እና የዛን ቀን በጣም በቃ እኔ እንጃ የሚገርም ቀን ነበር። እዛ ጋር አልቅሰሻል። በቃ ይበቃሻል። እና ወርቅ አሰርክ ደስ ብሎታል። እንተኛ ስላልከኝ እኮ ነው እንደዛ ያልኩት። ከዛ ቀን በኋላ እኮ ይኸው ቤት ደንግጠ ነው መሰለኝ ቤት ኪራይ ከፍዬበት ካልኖርኩበት ብሎ አልሄደም። ለምንድን ነው የምከፍለው? አሁን ሁሉም ነገር ሰላም ነው ብሎ ቤቱ ሄደ ማለት ነው። ግን እኔ የመሰለኝ ይሄ ልጅ ተሰምቶኝ እኮ ነው እንጠጣ ነው ሊባል የሚችለው ሊበላ ልጠጣት። እሺ ይሁን ችግር የለውም። ግን እንዴት ነበረ? እኔ ወድጄው ነበር ያን ጊዜ። አንተስ? አረ በጣም እንዴ በጣም ቢያንስ ብዙ አድክሞናል። አድክሞንም ቢሆን ያበደ ቀን ነበር። ብዙ ሰዎች ወደውታል። በብዙ ነገር አንፃር በጣም ደስ የሚል ቀን ነበር የዛን ቀን። ያው ቤተሰቦችም የደረሰው ቪዲዮ ደስ የሚል ነው አይደለ? አሁን እንግዲህ ቀለበት ከታሰረ አይቀር የሰርግ ቀን ይወሰን። መቼ ልንጋባ? መቼ ልንጋባ? መቼ እንጋባ? አንተ ያመረርክ አንተ አመረርክ እንዴ? አዎ በቃ የሰርጋችን ቀን ይወሰናል። መቼ የምርህን ነው? እኔ እንጃ። እሱን እንግዲህ አንተ ነው የምትወስነው። የሰርግ ቀን ሳይሆን እኮ መጀመሪያ የሚደረጉ ነገሮች አሉ። ገና እንለካ አይደል? ምን ያጣድፈኛል? ምን ያጣድፋል? ከፈለክ ሌላ እንዳይወስድብህ ከፈለክ ከሆነ ጊዜ በኋላ ሽማግሌ ትልክና ውሰድ ተብላል፣ ተፈቅዶላል፣ የማንም አልሆንም መሀላ ታስገባኝና ውክልና ተሰጥቶናል ብለው ከባድ ናችሁ። ግን ለዛም ሆነ ለዚህ ሀይሚ በጣም ደስተኛ ሆነች ነበር አይደል? እንዴ ያው በጣም ማለት በጣም የሚያምር ቀን ነበር የዛን ቀን። የምንፈልገውም የቀመሜን ደስታ ነበር። እንግዲህ በቆጡ ያሳልፈናል። ዛሬ የሰርጋችንን ቀን እንወስናለን ማለት ነው ትያለሽ። ያው እያሳፈርከኝ ነው። አራት ፈሪ አይሎግ እኮ ነው መወሰኑ ስለማይቀር ከአሁኑ መለማመድ ይሻላል። እሺ ካልክሽ ምን አማራጭ አለኝ? እሺ አማራጭ አለኝ ከመቀበል በቀር። አቤት ድምፅ በነገራችን ላይ ነግሬያለሁ። የሆነ ቦታ እንሄዳለን ፋና የምንለው እኮ እንሄዳለን። በቆጡ ነው የት ነው ግን ትወስኝ? እሱንም ቀይር ልብስ እንደዚህም ሸበላ ነህ፣ ችግር የለውም። ኧረ እንደውም ትናንት ለጠፋሽበት መቀጣት አለብሽ እንዴ? ትናንት ጠፍቼ እኮ አይደለም የጠፋሁበት ምክንያት ያው ቅድም ተናግሬያለሁ። ወይ ጉዴ ታወቀብኝ። ዝም ብሎ ዘፈን ይመጣል። አሁን ሐምሌ ደግሞ ሰርግ የሚደገሰው እንትን ወር ላይ ነው። የፋሲካ ጾም ሲያልቅ ጥር ፋሲካ ምናምን ፋሲካ ጾም ሲያልቅ ፋሲካ ላይማ ጾም እኮ ነው ኦልሬዲ። ግን ለፋሲካ ካገባሽ ለዳግማ ትንሣኤው ምንድን ነው የሚባለው? ቤተሰብ ቅልቅል ምናምን ታደርጊያለሽ። በምን ያልፋል? የፋሲካ ጾም እስኪጀመርና ከዛ በኋላ ሰርጉ የፋሲካ ዕለት ታደርጊዋለሽ ማለት ምን እያልከኝ ነው? ሻውን እንትን እኮ ነው የምነግርሽ። ምኑ ሰርጉ የፋሲካ ዕለት ወጪ ቅነሳ ነው እንጂ አሁን ሰርጉ የፋሲካ ዕለት ከሆነ በዶሮ ልታክስ ሰርግ ቆይ ጭዌው እኮ ኦሬዲ ለበዓል ወጪ ይወጣል አይደል? አንደኛሽን ትቀላቂና የፋሲካ ዕለት ታደርጊዋለሽ። ከዛ ዳግማ ትንሣኤ ማላ ዳግማ ትንሣኤ በዶሮ ቤተሰብ አይ ኬፍ ታስበያለሽ።
እዛ ሰኞ ምናምን ቅልቅል ምናምን አያስፈልግም። አንተ ጉራጌ ወይ ጉራጌ። ከዛ ማን ቤት ዕቃ እንደሚገዛ ታያለሽ። ያው ወጪ ይታና አይነኝም ነው አንዴ እኔ የተሟላ ቤት ውስጥ ካልሆነ አትገቢም። ጋሽዬ ልጅህን አሳልፈህ እንዳሰጥ እባክህን። መጀመሪያ ቤት ያሟላ። አሳልፈ የሰጠው እኮ ልጆቼን ጥንቸሎችን ማለት ብቸኝነቴን ከበር ያደረጉ ብቸኛ እንዳልሆን እንዳይሰማኝ እኔ ያለውልሽ እያሉ እንዳይሰማኝ ትናገራላችሁ እናንተ። አትቁጭ በል ከተናገሩ እኮ ልጣላችሁ በእግዚአብሔር ኖር። እሺ እናማ ቀን ይወሰን እንዴ የሰርጋችን ቀን ቤተሰቦች ምን ቀን ይዋል? አንተ ወረነው ወንድምሽ ዱባይ ያገባው አይደለ? እኛ ደግሞ የት እንጋባ መሰለሽ? ፓሪስ። ስቀልድ ነው። እንዴት ነው የምንሄደው? በእግር ስትቀልድ ነው? ይመዝገብ። አረ ፈጣሪ ያድርሰን። ይዛ ሲበለን እኛ ምን በእንደዚህ አይነት ጉዳይ የምንጨቀነቅ። ፓሪስ ቃል ገብተሃል? ማርያምን አልገባው። አይ ለሚለው እኮ ነው ቃል ገብተሃል። ፓሪስ ከሆነ እሽላለሁ ያለ ዛምቢ ነው የምለው። አላልኩሽም ሰላም ልልሽ ብዬ ነው። ኧረ እባክህ እንዴ ፓሪስ እኮ ቅመሜ አውቀሽዋል። ፓሪስ አውቀዋለሁ። ፈረንሳይ ምን አለበት? ቱርክሽ እንትናቸው እኮ ጠባብ ነው መግቢያቸው። አሁን ነው ፍሬያለሁ። አይሆንም ከአንቺ ጋር ደግሞ ሁለቱንም ስንወጣ ደግሞ 1 5 6 ሆነን ብንወጣ ይሁን። እሺ ችግር የለውም። እኔ ባይዘዌ ማለት ነው የት የመኖር እቅድ ነው ያለሽ? አግብተሽ ምናምን? አግብቼ ምናምን እኔ እንጃ አልወሰንኩም ነው ስታስቢ። ሞር እኔ ኢትዮጵያን ወዳታለሁ እንዳውቁ ማርያም ማለት እንደ ልብሽ ትሆኛለሽ ማለት አሁን ባለሁበትና ከይሆናል አይደለ? ያው ህይወቴን እያሻሻልኩ ከቀን ወደ ቀን መሄድ ከሆነ እዚሁኝ ምንም አላጣውማ። ኢትዮጵያ ደስ ይላል እኮ አንደኛ አይናፍቀኝም ባህሌ። እንትን ደግሞ አሁን እንደምንድነው እንደ ኖር ብትይኝ ኖርዌይ ቢኖር ደስ ይለኛል። እሱን ከተማውን አላውቀው፣ በስም ነው የማውቀው። በጣም ነው የምታምረው። ግሪን ሀገር የለም። ግሪን ሀገር አየሯስ ከምንም በላይ አየር ነው። ባላንስ የሆነ አየር ምናምን በበረዶ ስንፈነካከት አስበሽዋል? ግን ማርያምን ኖርዌይ በጣም እንደውም ሰርች አድርጋችሁ ዩት ኖርዌይ ብላችሁ ያሳይሻለሁ። በቃ እዛ እንኖራለን። እዛ ነው የምንኖረው በእውነት። ግን ያው በቅድሚያ ኢትዮጵያ እንሰጣለን። ያው ስንዝናና ሁለተኛ ቤታችን ይሆናል ኖርዌይ። ከዛ ኖርዌይ ላይ 2 ልጅ ከአንቺ ወልዳለሁ። ከዛ ኢትዮጵያ ላይ ከአንቺ 2 ወልዳለሁ። ፈረንጅና ሀበሻ ልጅ አለን ማለት ነው። ከዛ ያበደ ችግር የለውም እኮ ኢትዮጵያም ውስጥ ቢሆን እኮ ፈረንጅ ናቸው። ለምን መሰላችሁ? እኔ አታዩም? እሺ ቆይ ቦርሳ ይለያዝ። ካሜራውን ይዘህ ነው እያወራን የምንሄደው። ማርያም እውነት ቤተሰብ ይላል። ዛሬ የሆነበት ልትወስደኝ ነው እቺ ልጅ። አልነግርም ብላኛለች። አትናገሪም። አልናገርም። ህግ አለ እኮ እንዴ ይኑራ። እሺ በቅድሚያ ማደያን ገባና ነዳጅን ቀዳና ነው የምንሄደው። ኧረ በስመ አብ ነዳጅ የለውም። ሩቅ ነው የምንሄደው። አዎ ልብስ ዝቅ እያለ አስቸገረኝ። እንግዲህ ይቅርታ አድርጉልኝ። ክፍት ነው ይሄ እንትኑ ማለት ነውና እንደዚህ ቀበቶ ቢይዘው አሁን ማንም ሰው ደረቴን አያይም ማለት ነው። ወርቅ ነው ወርቃን ታፋ። እኔ ያ ነገር ብቻ ነው የሚመጣብኝ። ማርያም ወርቅ ሰጣለሁ ብለህ ወርቅ ሰጣው ብለህ እኮ እንትን እንሂድ ቅድሚያ ገና ልበላ። አንቺ ምንም እኮ የለብሽም። ላስለምድሽ መኪና ደስ ይለኛል ብታስለምደኝ። ስማኝማ እና አሁን ነዳጅ ሰልፍ ልንሰለፍ ነው። አይ ችግር የለውም። ምን እኮ መሰለፍም እና ወረፋ ከሆነ ካርድ አለክ? ካርድ አለኝ። ኧረ እባክህ ማርያም እዚህ ጋር ጠባብ ስለሆነ ማለት ነው ወደኋላ ልወጣ። እንዴት ነው የምትዞረው? ልዞር አይደለም ወደኋላ ልወጣ ነው። ነው እንዴ? ጠባብ ስለሆነ እዛ ጋር ብንዞር አይሻልም? ይሻላል። አይሻልም? ይቻላል። ቤተሰብ እንግዲህ ያው
ሰው እንኳን መኪና ውስጥ አምናችሁ እንደነዚህ አይነት ሰዎችን እንኳን አምናችሁ መኪና ውስጥ ትገባላችሁ። እንዴት ነው ፈጣሪያችን ታዲያ በዚህ ልክ ማታምኑት? ምን ማለት ነው? ትልና ወደ መንፈሳዊ ነገር ትገባለህ። ስትመናፈስ ማለት ነው። ምን ማለት ነው? ያው አምኜህ እየሄድኩኝ ነው ማለት ነው። እንዴት ነው ፈጣሪን በዚህ ልክ ማመን ያልቻልኩት? ፍሬንዳም ወይ እንደሚሰሩ ብያዝልኝ አሰቃይሽ ነበረ። እኔ መፈራ መስሎ ነው ብሄድ ወደ ዘላለማዊ እንደው ገላገልከኝ። በምን ሞት ይሆን ብዬ ማስበው ነው። አረ ጉዴ ፈላ። አረ ቤተሰብችን ልጅ መላበሉልኝ። መዞር አቅቶት እኮ ነው አሁን ወደው አይደለም። ማርያምን እዛ አስሬ ከማጉላላሽ ይመላጣልኝ። ኦኬ ትላጭብኛለሽ። አዎ አሁን ፍሬን ያስክነዋ የሆነ ነገር ላይ ወጣን። በነገራችን ላይ እኔ እያስለመደኝ ነው እሱ። አንድ ቀን ታያላችሁ ሲያስለምደኝ የሆነ ባዶ ሜዳ ሰው እንዳልገጭ አንድ ቀንማ አሳያችኋለሁ። በቃ ሰፈሬ እንግዲህ ጠባብ ነው መንገዱ። ወይኔ ፀሐዩ እጅ ሊያጠቁረው ነው። እኔ ላንቺም ማልሆኑ የለ እዚህ ሰፈር ውስጥ ግን ማርያምን ማለት ነው። ባለፈው ገርሞኛል። እንዴት የስልኬ ነገር ተአምር ነው። ተአምር ማንም ግን ሊያምነኝ አልቻለም እኮ። እኔ ሰው ያምነኛል እና አንተ እኮ በቃ እግዚአብሔርን ነው የምላችሁ። ቤተክርስቲያን ገብተህ ብትሰብክ ነው ልትታመን የምትችለው። አስቡት፣ ማይመስል ነገር እኮ ነው። አምናችሁም የምር ስልካችሁን ከመኪና ላይ አድርጋችሁ እንደ ልብ እየተንቀሳቀሳችሁ አስቡት። ግን አሁን አንድ መንፈሳዊ አባት ምናምን እንደዚህ ሆኜ ከዚህ ወጥቼ ብሎ ቢያወራ እርግጠኛ ነኝ ይታመናል። ቡቡ ግን የሚያምነው ጠፍቶ 10 ያወራል። ሁላ በተግባር አሳየን። ግራ አዎ ማርያምን ነዳው ድጋሚ አድርጌ ነዳውት። ስልኩን አስቀመጠና እንዴት ነው ሊወድቅ ያልቻለው ምናምን ብሎ። ለማንኛውም አሁን እሱን ታዩና የሰርጋችንን ቬሎ ልንመርጥ ነው የምንሄደው። አንተ እሱ ስንሄድ ነው ያለን አልኩህ አይደለ? ምንድነው የምትለኝ? ቆይ አንተ ልጅ ግን ናርዲ የት እንደምትወስደኝ እኮ አላውቅም። ግን እስቲ የሰርጋችን ቬሎ እኔ በቁምጣ ነው እንትን የምለው ሰርግ እንትን የምትለው አንተ አታፍርም እኮ። ኳስ ካለ ራሱ እኔ ኳስ ካላየው ልትል ትችላለህ። እና አሁን 10 ሰዓት ላይ ኳስ ቢጀምር ሰርጋችን ቀን ሆኖ ማለት ነው። ኳስ ካላየው ሰርጉ አይሆንም። ኳስ ቢጀምር አይደለም አርሰናል ኳስ ካለው በይ ይለያል እኮ። አርሰናል ኳስ ወዳለው የትኛውንም ጨዋታ ያለው እኮ ነው። ስለዚህ ያው እርግጠኛ ነኝ እኔ ዝም ብዬ እኮ ነው የማይሆን ባል ነው የመረጥኩት። እንዴም ተጀመረ። ወይኔ አንዴ አቁሙ። እሺ ወይኔ እያመመኝ ነው። ዳር ይዘህ አቁሙ። ማርያም ወይኔ ማርያም በይ። ውሃ ማርያም እስኪ ሃይሚ ብሩኬ ውሃ ማርያም ውሃ ቶሎ በል። የምርሽን ነው? ወይኔ ብሩኬ አሁን የምርሽን ነው ምናምን ብሎ ይጠይቀኛል። ኧረ በእናትህ በፈጠረ ወይኔ ነሲም ውሃ ብሩኬ ውሃ ብሩኬ በእናትህ ቶሎ በል ብሩኬ። ወይኔ ቤተሰብ አሞኝ ግን አይደለም ስጦታውን ረስቼው እኮ ነው። አሁን አንተን አመመኝ ያልኩት ማለት ነው። ምን ለምን እንደሆነ ታውቃላችሁ? እንትን ልመለስ ልል ነው። እንመለስ ስላመመኝ አልሄድም ልል ነው። ስጦታውን የለፈውበትን ወይኔ ጉዴ ፈላ። ምን አይነት ሰው ነኝ በእግዚአብሔር። የሰርግ ቀን ምናምን ሲለኝ እኮ ነው ሐሳቤ በሌላ ተወጥሮ። እንዴት ትናንት ቀን ሙሉ ስለፋበት ይዋልኩትን በእግዚአብሔር እንዴት እረሳለሁኝ? ደግነቱ ብዙ አራቅንም ግን አሁን ያለኝ አማራጭ ሲመጣ ወደ ቤት እንመለስ አሞኛል ማለት ነውና ቤት ውስጥ ሰርፕራይዝ ላድርገው። እንዴት እረሳዋለሁ በእግዚአብሔር። እኔ መኪና ውስጥ ሰርፕራይዝ አድርገዋለሁ ብዬ አስቤ አሻውን ምን ላደርግ ነው? እዛ ልንቀር ነው ማለት ነው። ወይኔ ጉዴ። ቦታ ሲይዤ ምናምን ሰዓት እንትን ብዬ ነበረ። ወይኔ ጉዴ ፈላ። በሰዓት ነበር ቦታ ያስያዝኩትኝ። የሆነ ቦታ ልወስደው ነው ሰርፕራይዝ ላደርገው ነበረ እዛምና ስጦታውን ሰጥቼ እንሄዳለን ብዬ ነበረ ግን ምንም ማድረግ አልቻልኩም። ወይኔ ጉዴ ፈላ። አይ ምንም ማድረግ አልችልም። አንዱን መምረጥ ነው። ስጦታውም ደግሞ መስጠት አለብኝ። ቤት ውስጥ ነው ረስቼ ወጣሁት። በጣም ነው የሚያስጠላው፣ በጣም ነው የሚያናድደው። ግን እሱንም አስደነገጥኩት። ብሩኬ እንትን አመጣህልኝ። አመሰግናለሁ። ወደ ቤት እንመለስ። በቃ ወደ ቤት እንመለስ። ምን እሺ
ምን ሆነሽ ነው? አሁን ደህና ነኝ። ወደ ቤት እንመለስ። ማርያም ምን ሆነሽ ነው? ምን ሆነሽ ነው? እንሂድ ሐኪም ቤት። አይ ቤት እንሂድ። ቤት እሺ እንሄዳለን። ከዛ ተመልሰን እንወጣለን። ሰዓት የማይሄድ ከሆነ ምን ሆነሽ ነው? ደህና ነኝ አሁን። ስማኝ የሆነ ዕቃ ረስቻለሁ ቤት ወደ ቤት እንሂድ እኮ። ምን ሆነሽ ነው? ደህና ነኝ አሁን። ማርያም የምር አሁን ማርያም ደህና ነሽ? ደህና ነኝ። ደከመክ? በጣም ይቅርታ። ችግር የለውም። ደህና ነኝ እንጂ እኔ ደህና ነኝ። እንመለስ ወደ ቤት አይሻልም? ቤት ብንመለስ ይሻላል። ከዛ ተመልሰን እንወጣለን እኮ። ረፍት አድርጊና ነው። እሺ ሰፈራችሁ ምንም ማለት ሰፈራችን አይመችማ። ጠባብ ነው በጣም። ውሃ ፈልጌ ነው። አዎ እና ለውሃ ነው እንደዛ የምትይው? መጠጣት ፈልጌ ነው ውሃ እኮ። ለውሃ ነው እንደዛ ያስደነገጥሽኝ? ደህና ነኝ። እረፍት ማድረግ ፈልጌ ነው ቤት። ቆሌኝ ገፍተሽ። ይቅርታ ይቅርታ። እሺ ኧረ ችግር የለውም። ስማ አልተረጋጋህም? ጨጓራዬ ከጠጣ ቆይ ስማኝ፣ እቺ ጋር ነው ቤት ካሜራ አስተካክዬ ምናምን የምነግርህ ነገር አለኝ። እሺ የምነግርህ ነገር አለኝ። አሁን ምናምን አትበለኝ። ጨጓራህን አመመህ? እሺ ከአንዴ አቁመውና መኪናውን ነው ደርዙ አይደለም ካሜራ አስተካክዬ የምነግርህ ነገር አለኝ። እሺ እስቲ ደህና ከሆንሽ ግን ካመመሽ ግን የምር ክቡ ነው ያልኩት። በጣም ደንግጫለሁ። ለምን ካመመሽ ተናገር። ሐኪም ቤት እንሄድ። አላመመኝም፣ ደህና ነኝ። ምንድን ነው የምታስጨናንቀኝ? እንዴ ምን ማለት ነው የምታስጨናንቀኝ? እኔ ሐኪም ቤት አልሄድም፣ አላመመኝም። እሺ እንሂድ። ካሜራውን ያዘው። አልተረጋጋህም? አው እግዚአብሔርን ደንግጫለሁ። ውይ እናሽ ውይ ምናምን ትላለች እንዴ? እኔ ራስሽ መተሻስልኝና ከምት ወይ አምላኬ ተጨንች ማተዋክሽ ልታጠብ። ተረጋጋ በቃ። የት ልትሄድ ነው? ልታጠብ። ደንግጬ ነው ማርያም። እሺ ተረጋጋ። ተረጋጋ ማለት ነው። ምን ትሆናለች ብለህ ነው? ምን ትሆናለች ብለህ ነው? እናቃለሁ። እሱንም ልናገር። እሺ ደግሞ እሺ ቶሎ ና። እነዚህ ፊኛዎች በቃ ተመቹሽ አይደል? ከቤት ማስታወሻ ናቸው። ማስታወሻ ናቸው። ወይኔ እሸት ማታ ወይኔ ወይ ጌታዬ ቶሎ ና። እሺ እሺ። ደንግጧል ቤተሰቦች። የምር ያው አለመደንገጥ አይቻልም እውነት ለመናገር እኔም ደንግጫለሁ። ግን የቱ ጋር ነበር አስቀምጬ ሄድኩ? ኦፍ ይሁንና በስመ አብ። ቆይ መርሳቴ ነው እንደዚህ ያስደነገጠኝ ወይስ የወርቅ ሰዓት መሆኑ ነው? ያወጣውበት ዋጋ ነው ያስደነገጠኝ። ግን እሱ ነው ያስደነገጥኩት። እኔ ፈልጌው አይደለም፣ አስቤው አይደለም። አትፍረዱብኝ። እኔ እሱ እንዲደነግጥ እንደዚህ እንዲሆን ፈልጌ ሳይሆን እኔም ሳላስበው ነው። ግን ያወጣሁት ወጪ ነው መሰለኝ ያስደነገጠኝ። ደግነቱ ቤት እንደረሳሁት ማስታወሴ ሌላ ቦታ ጥዬው ነው ብዬ ባስብስ፣ ግን ሌላ ቦታ ስላልወጣሁ ነው እንጂ በእርግጠኝነት አስብ ነበረ ወጥቼ ቢሆን ኖሮ። ግን አልወጣሁም በቃ። ለማንኛውም ቤተሰቦች መጣ እና ቁጭ በል። ለአንተ ትልቅ የሆነ ሰርፕራይዝ አለኝ። ለአንተ ትልቅ የሆነ ሰርፕራይዝ አለኝ። ምን አይነት ሰርፕራይዝ? ታውቃለህ፣ ረስቼው ወጥቼ ነው እንደዚህ ያስደነገጥኩ። ማለት አሁን ምን አልፈለክም ነው ማለት? በዚህ ሰዓት ላይ ምን ቢኖርህ ደስ ይልሃል? እኔ ምን ብሰጥህ ደስ ይልሃል? ኧረ እኔ ምንም አልፈልግም። ፍቅር ነው የምፈልገው። ሰላም። ፍቅር፣ ሰላም ነው የምትፈልገው? በእውነት ፍቅር ነው የምፈልገው። ሌላ ምንም በህይወታችን ከሰራን ምን ካለን ምን ጤና ነው። ምን ማለት ነው? ጤና ካለን ምን ማለት ነው? ምን? እሺ ፍቅር ነው የምፈልገው አላልክም? እና ታዲያ what is this? ፍቅር
ልሰጥ እኔ ጨነቀ። ስማሽ ለማንኛውም እውነት አሁን አትቀልድ ጌታ በቁም ነገር እኮ ነው እረስቸው እኮ ነው እቃው ነው እየሄድኩት እኔ መኪና ውስጥ ሰርፕራይዝ ላደረገህ እና ደግሞ እዛ ቦታ ምናምን አስይዤ ነበር የሆነ ቦታ እንድንሄድ ፈልጌ ነበረ ሰዓት ካልሄደብን እንሄዳለን ግን አሁን ኦልሬዲ እየረፈደ ብቻ እንሞክራለን ለመሄድ እንሄድ ችግር የለውም አንቺ ደህና ከሆንሽ እኮ እንሄዳለን እኔ ደህና ነኝ ምንድነው ስጦታው አትለኝ ሰርፕራይዙ ምንድነው አትለኝም እኔ እኮ ደንግጬ ምንም አይጨንቀኝም ታውቂያለሽ ደነገጥኩ አንዴ ውይ ይቅርታ ቀንድ ኖ ፕሮብሌም እሺ ስማኝ ምን ቢኖርህ ደስ ይላል እኔ ምን ብሰጥህ ደስ ይላል አረ ምን እኔ አላውቅም እንዴ ተብሎ ይጠይቃል እንዴ እሺ እግዚአብሔርን አይመጣም አንድ ለየት ያለ ነገር ገዝቼልሃለሁና ማለት ይሄን ነገር ለመግዛት ማለት ነው የልደት ጊዜ መስከረም 21 አልነበር ልደትህ የዛን ሰሞን ልክ ልደትህ እንደነገ ምናምን ሊሆን ከሁለት ቀን በፊት ጀምሮ እየሮጥኩኝ ነበረ በቃ እየተሯሯጥኩኝ ነበረ ይሄንን ዕቃ ለማግኘት ማለት ነው ቡታጅራ ላይ ቡታጅራ ደግሞ ታውቃለህ ያው የፈለግከውን ለማግኘት ትንሽ ያስቸግራል ጠበብ ያለ ከተማ ስለሆነ አይደለ እኔ እንጃ የምር ትላልቅ ነገሮችን ለማግኘት በጣም ያስቸግራልና የዛን ሰዓት ፍፄንና ቤኪን ነበር ይዤ ስዞር የነበረው ይሄን ነገር ለመግዛት ማለት ነውና አልተሳካልኝም ነበር ከዛ እንደውም ምን ነበር መሰለክ ያሉኝ እሱም በኋላ ስታየው ያን ነገር ነግራችኋለሁ ያሉኝንና ያገኘሁትን ከዛ አይሆንም ብዬ ተውኩትኝ እና ብትከፍተው ደስ ይለኛል አዎ ከዛ እዚህ ራሱ ማለት ነው ትናንት ደግሞ የጠፋውብህ በዚህ ምክንያት ነው ትናንት አልተገናኘንም እና ወደ ካንተ ጋር ስላልተገናኘው ነው ወደ ቪዲዮም ያልመጣሁትና የጠፋውባችሁ ቤተሰብም አንተም ጋር የጠፋውባችሁ በዚህ በጣም እየቸኮልክ እንደሆነ ይገባኛል እኔ ደግሞ ወሬውን አስረዝመዋለሁ እና የጠፋውባችሁ በዚህ ምክንያት ነው አይነን ንቀል አንሳ ከዚህ እና በዚህ ምክንያት ነው ይሄንን ፍለጋ ነው እዚህ ራሱ አዲስ አበባ ሆኖ ራሱ በጣም በመከራ ነው ያገኘሁት ይሄንን ነገርና ትንሽ ይከብዳል ለማግኘት ግን አጣርቼ ትክክለኛ ስለመሆኑ በሰው አሳይቼ አጣርቼ ምን ብዬ ምናምን ነው ያገኘሁትና ስታዩት ወደዋለሁ ብዬ አስባለሁ አሁን በሃይሚዮሬ እንቅልፍ እሺ አሁን ይከርዱ ለማለት እንቅልፍ ሳይመጣ በፊት እንደዚህ አርጋና ረጉዴ ፈላ አሁን እነዚህ ነገሮች ራሱ በክብር ነው ማስቀመጥ ያለብህ ስታስቀምጥ ራሱ ውስጥ ነው ማስቀመጥ ያለብህ ገባህ አይደል በጣም ነው የሚያምረው እና ቡታጅራ ላይ ማለት ነው ይሄ ብቻ ይሄ ምንድነው የሚባለው ይሄ ምኑ ይሄ ከላይ ያለው ምንድነው የሚባለው ፍሬሙ ነው እሱ ብቻ ነበር ያገኘሁት በወርቅ ይሄ ብቻ ማለት ነው ከዛ ይሄማ በዛ ላይ እንትን ያለ ቢሆንስ የተበላሽ ምናምን ቢሆንስ ማለት ወርቅ ነው ይሄ አይ ብር ነው ወርቅ ነው ብር ነው አይደለም ማርያምን ይምረኝ ነው ቡታጅራ ላይ ይሄ ብቻ ምናምን እስቲ ነው ግራ ይገባኝ አዎ ቡታጅራ ይሄ ብቻ ነበር አለ ያለኝ እና ግን ይቅርብሽን ያንቺን ስለማቀሽ እንትን እንድትይ አልፈልግም እንድትጎጂ አልፈልግም ምናምን ነገር አለኝና ማለት ለዋሽሽ አልፈልግም ማስተማማኝ አይደለም ይሄ ነገር ይቅርብሽ ሲለኝ ተውኩት ልጁ ስለሚያቀኝ እንትን ማለት አልፈለገም እና በኢየሱስ ስም ነይ የኔ አንበሳ ነይ ተባረኪልኝ ቤተሰብ እንግዲህ እኔ በቃ እግዚአብሔር ይፈች የኔነት እስቲ በደንብ ልቀፍሽ ነው ከተነሳን አንታይም ሁላ እንዴት አሰብሽ እኔ እኮ ግራ የገባኝ እንደዚህ ብዙ ነው ያለኝ ታውቂያለሽ እና ወርቅን ወስቲኝ ላምን አልቻልኩም ማለት እንደዚህ አይነት ከለሩ ነው ታዲያ ቼክ ማስደረግ ትችላለህ ካላመንከኝ ወርቅ ነው የመቁጠሪያው ነው እንትኖቹ እነዚህ አንቺ ግን ከባድ ሰው ነሽ ማርያም እና ማለት ነው በጣም ሪዲት ይላል በጣም ለፍቻለሁ እኔ ምንድነው ትፈልጊው ቤተሰብም እናንተም ይቅርትልኛላችሁ ትናንት ስለጠፋው
ኧረ እንኳን ጠፋሽ። ኢየሱስ በጣም ነው የሚያምሩት። ወደኋላ ኧረ የምር ካላመንከኝና ቤት ውስጥ ካሉ ሰዓቶች ጋር አንተ አይንህ ዕውር ነው እንዴ? አትለይም እንዴ? ቼክ አድርግ ግን ማለት ነው ሄሚ አስራ ለማመን እንዴ አስራ ያሉት እና አስራ ካልወጣህ ነው ለማመን ነገር እዚህ ጋር ተሰቅላለክ። ግን ይመችሽ። ስማኝ አሁን የሰርጋችን ስጦታ ነው ታያለሽ እንዴ? አሁን ለሰርግ ብዙ ጥሎሽ ስለሚጠበቅብህ ከዚህ በኋላ የለም ምንም ጥሎሽ የለም። ለሰርግህ ራሱ ይሄን ሰዓት ነው እንድታረግ የምፈልገው። እና ምን እንዳደርግ ፈልገሽ ነው እንዴ? አፕሎች አለኝ እሱም ኤክስፔንሲቭ ነው። ባይገርማችሁ ይሄ ራሱ ያበደ ነው። ይሄ ራሱ አፕሎቹ ሊሆን ይችላል። ምን ማለት ነው? ያ ዋች ማርያም ስንት መሰለሽ ጊፍትን ይሰጠኝና 190 ምናምን ሺህ ብር ነው። እና በጣም ትንሽ እኮ ነው። ከዚህ አንፃር ለነገሩ ወርቅ በዚህ ሰዓት በጣም ውድ ነው። ያምራል እንዴ? እኔ እንደውም በዚህ ሰዓት ለምሰላችሁ በዚህ ሰዓት ወርቅ ሰዓት መግዛት ጥሩ ነው። ሰዓት መሆኑ ብቻ ሳይሆን የምር ግን የሆነ እንትን እንኳን ብትፈልግ መሸጥ እንኳን ብትፈልግ ግን እንዳሸጠው ስጦታ ነው። በጣም የናክሽ ነው ልበልሽ። ምን ሊሰራልኝ ነው የሚሸጠው? ወርቅ ስለሆነ ሲወርቅ ነው አይደለም እንዴ? አንቺ እኮ ነሽ ሰጠሽኝ እናትዋ እንዴ? ምን ይቀልድ ነው አቡ? በቃ ተመቸኝ። ነይ ሰሚ ትቆያለህ። አረ እግዚአብሔር እንደዚህ ብለሽ ነው እና ያ ብቻ ደስ ስላለ ደስ ብሎኛል። ወርቅ አልማዝ ብልሽ ይገልጽሻል። አረ ነይ በእናትሽ እግዚአብሔር ጭራሽ ኤክስፔክት አላደረኩም። አይ እኔ በነገራችን ላይ ማለት ነው ያሰብኩት ቆይቷል። በቃ እንደነበር ለልደት ጊዜ ነበር። መጠየቅ ትችላለህ ፍፄንና ቤኪን ምናምን ሁላ ትንሽ ነው የሚመስለኝ። አዎ ለዛ ደግሞ ስላልተለመደ ማለት ነው በፍለጋ ካልሆነ አታገኝም እዚህ ኢትዮጵያ ውስጥ። በስማ በጣም ለፍቻለሁ ይሄን ለማግኘት። በቃ ይፋጫል ማርያም ራሱ አፋጨው እኮ ምን ነው ጎረምሳ እየዋጠኝ ነው ካንተ ጋር ይወልክ። ግን ቴንክ ዩ እሺ በእናትሽ ሶኔት። አይ ችግር የለውም ኖ ፕሮብሌም ቴንክ ዩ ኖ ፕሮብሌም ዶንት ወሪ። እኔ በቃ ቤተሰቦች አልቻልኩም። ተው ማርያምን ደስ አለኝ ማርያምን። በቃ ከኔ ከሰዓት ውስጥ 3 ሰዓት ነው አሁን 4ኛ ማለት ነው። የምትወደው ነው ወይስ ትልቅ ውድ ሰዓት ስለሽ አሁን ያ 100 ምናምን አልኩሻ። ይሄ ራሱ ስንት መሰለ 28 ነው 30 ሺህ ብር ነው ይሄ ሰዓት ራሱ። ይሄም ጊፍት ነው የሰጠኝ ማቤቴ መቼ ራሱ ማለት ነው። ለኛን ይሄን ማስታወሳለሁ ከቦስ ጋር ማለት ከሚፍታ ጋር በጣም እንትን ብላችሁ ነበር የሆነ ሰዓት ላይ አፍልተን ነበር ፈላችሁ ስቶሪ ምናምን። ከዛ የነም አለ ያኛው ስንቱን አላውቅም ግን ከያ ምናምን ብቻ እኔ በቃ ሀብታም ይሆንኩ ነው መሰለኝ። ዱቺ ቴንክ ዩ በእውነት እግዚአብሔር ይመስገን። ሰው ነው የሰው ፍቅር ቢሰጠውና ይመስገነው። ማርያም ደስ ብሎኛል ስለወደድከው። ቴንክ ዩ በጣም እንግዲህ አሁን ትንሽ እረፍት ላድርግ። በቃ እዚህ ቁጭ ብዬ አስቤ እንደዛማ ከሆነ እዛ መርፈዱ ነው። ቆይ ይሄን ከሱፍ ጋር ነው የምለብሰው። እሺ ከሱፍ ጋር ነው የምለብሰው። ትችላለህ አስቀምጠው። ይመቸኝ። ሁሌማ እንድታደርገው አልፈልግም። እንደመሰለ አንተ አደጋ ላይ እንድትወድቅብኝ አልፈልግም። ሲጀመር አላስሮም። እሺ ስሙ አላስሮም አታገኝ። አይ አላስሮም ሳይሆን ፕሮግራም ላይ ምናምን ማታስረውልክ ይላል። በጣም ነው የሚያምረው። ማርያም በጣም ነው የሚያምረው። የኔና ቴንክ ዩ በጣም ወደድከው ደስ ብሎሃል። ወደድከው ይባላል አይባልም። እንዴት ነው ወደድከው ነገር ወደድከው የሚባለው? ለቀስ ብዬ ደብቄ ነው ማስገባሽ። ግን ከዚህ እቃው እንዳታንገላጣው ከነቃው አስቀምጠው። እንዴ ምን ነው ፈራኝ እንዴ? አሳይቼ አለሳ አልወስደው መልሽ። አራስ ቀልድ ነው እንዴ? እንዴት ነው የሚባለው እንደዚህ? በቃ አየኸው አይደለ? እንድታየው ነው እንጂ ልመልሰው ነው። ሰዓቱን ሁላ ዙር ያሰርኩት ልመልሰው ነው። የት? አይ እኔ ማለት ካየኸው በቂ ነው። አሳይቼ ከወደደው መጥቼ ገዛዋለሁ ብዬዋለሁ። ልብሉ ሰደው በጣም ነው ደስ ያለኝ። አረ እግዚአብሔርን በቃ ፏ በልልኝ። ፏ ደስታህን ነው ፈልገው። አረ ቤተሰቦቹ እንኳን ጠፋች አንድ ቀን ይመቻል። ደግሞ ባይገርምሽ ቲክታክ ፖስትቼ አረ ምን ሆናችሁ ምናምን እያሉ እየጨነቁ ነበርና ገርሞኛል። እኔ እኮ እንዴ ኮሜንት አይቼ ነበር። ባይገርማችሁ ማለት ነው ቤተሰቦች ያ ስራ
የሆነ ላይክ የሚገባው ስራ ነው አይደል? ያምራል። ኦሬዲ አሁን ዘፈን ስለምንወድ ነው የምንሰራው አይደል? ስለምንወድ ምናምን ነው የምንሰራው። አንዳንድ ጊዜ ያው ይኖራል ነካ ምናምን አንዳንዴ ይኖራል ስትነኪኝ በሚለው እንደ እውነቱ ከሆነ የዛን ቀን ያው ክላሴን ስለቆለፍኩብህ ነው እንደዚህ አይነት ዘፈንከው። እምቢ ስላለች ነው አለኝ አይደል? እኔ በቃ ለማንኛውም እንወዳችኋለን። ግን አንዳንድ ሰዎች በጣም አራድዬ ናችሁ። እንዴት አሰባችሁት? እንዴት አሰቡት? ቆይ ምኑን? አይ እምቢ ስላለች ነው። አንዳንዶች አሁን በእንደዚህ አይነት መልኩ ያሰቡ ሰዎች ጎበዝ ናቸው፣ ላይክ ይገባቸዋል። ግን አንዳንዶች ደግሞ የተጣላን የመሰላቸው ሰዎች አሉ። ገና አይደለም ነው ቲክታክ የምንጠቀምበት ኦሬዲ ለስራ ነው። አሁን እዛ ጋር ተጠበንበት አይደለ? እንትን በጣም ስራ የሚፈልግ ቀረጻ ነው። ያምራል። እሱ ነገር እንደዚህ አይነት ነገር ስንሰራ እውነቱን ተናገር። ምን እኔ የነ ሁሉ ሰዲ ያልሽኝ ረሰችው። ሲሪየስ የት ነው እንሄዳለን? አሁን የሰርጋችንን ቀን መወሰን እንችላለን። ይቻላል። እኔ ችግር የለብኝም። ዛሬ እንጋባ፣ እንደውም እንጋባ። ተጋባን እኮ። ይህ እኮ ቀለበት ነው እኮ፣ ቃል ኪዳን ነው። ገና ደግሞ አዙረሽዋል። እኔ ኧረ አላዞርኩትም። ሰነፍ እንዲህ ነው የሚታሰረው። የምርህን ነው? ለሰው አይደል የሚታየው? አሁን ሰው አሚያ ይሄው እጄታውን ይዝጋው። እኔ ለራሴ እንዳይ ነው። ይሄው እንዴ አይደለ? ያምራል እኮ ቀይ ሆንሽ እንጂ ጥቁር ወርቅ አለ ትላላችሁ። እንዲታይ በደንብ ከእጄ ጋር ተመሳሰለባ። ይሄ ነው በቃ ትንሽ ለየት እንዲል ያደረገው ከቆዳ ይሄኛው ነው። ከላይ ያለው ግን በጣም ነው የማመሰግነው። ለምን መሰለክ? ቢያንስ ሌላ ፈርጥ ምናምን ያለበት ቀለበት አልገዛልኝ። ሀብሉም እንደዛው መስቀል ነው ያለበት። ትልቅ ትርጉም አለው። በጣም እናመሰግናለን። ስንት ናችሁ? እኔና ልጆቼ ስንት ናችሁ? ቴንኪ ብቻ ግን እግዚአብሔር ያክብርልኝ። እኔ አሁን በሰፊ ነው ማመሰግንሽ። ኧረ እኔ ምስጋና አልፈልግም። አንተ ምንድነው የምትለው? አይ ጨጓራ አይደለም። እንዴት በሰታምኛለህ? እኔ ምስጋና አልፈልግም። ቆይ አሁን ስለደነገጥኩ ማለት ነው። እስካሁን ግራ ገብቶኛልና አስሬ ነው ማምነው። ይዘህ ነው አምጥተኛው። ግን በጌታ ይዘህ ነው አምጥተኛው። ከዚህ ጋር ስተኛ ይሄንንም ስለማውል ከዚህ ጋር ነው አድርጌ የምተኛ። መቼ ብቻ አንተ ብቻ አፏ በልልኝ። ሌላ ብሎኛል። እኔ እግዚአብሔርን ቤተሰቦች በቃሽ። አሁን እንሂድ። ወርቃል ማለት ቤተሰቦች እንዴ የሚጠጣው ውሃ ራሱ የጎልድ ነው። ጎልድ እሺ፣ ሰው አለ ለካ። ደስ ብለኛል። በጣም እንትን ሳሳህለት። በጣም ነው የሳሳለት። ይሄንን ማለት ነው እንትኑን ለመክፈት ራሱ እየሳሳለት ነው። እና ቤተሰቦች እንወዳችኋለን እና ክብራችኋለን። ያው እንደዚህ አልፈለኩም ነበረ። ይዤው ወጥቼ ቢሆን ኖሮ እዛ ቦታ ላይ ወይ መኪና ውስጥ ነበር ሰርፕራይዝ ላደርገው ያሰብኩት። ረስተሽው ነው? ረስቼው እዚህ ውስጥ ደብቄበት ስትመጣ እንዳታየው። ከዛ ድንገት መጣብኝ ሳላስተካ እርስት አድርጌዋለሁ ጭራሽ ማለት ነው። ምን አይነት ሰው እንደሆንኩ እንዴት ነው በዚህ እድሜ መርሳት የጀመርኩት? ሄደሻል እንዳቁኩ ሄደሻል። እንዳቁማ 30 ሞል 40 ሞል 42 አልሰማችሁም? እሺ አሉ 42 ነኝ። እናቴ ላገባ ነው። አንተ አያትን እናት 42 ይሞላታል። ሙጂ 50 ምናምን አትሆንም ብለሻል። ትሆናለች። አራቱንም ከመኮ ነች። ወጣት እኮ ናት። 55 ምናምን ይሆናታል። እሺ ታዲያ ምንድነው ግን ወጣት ነች፣ አራድዬ ነች። ብታይ እንደዚህ ቪዲዮ ላይ እንደምትፈራው መስላችሁ ነው? የኔ አንበሳ እና ቆፍጣን ነው እንጂ ከቪዲዮ ውጪ ማለት ነው። ገላችኋለች በሳቅ ፈታ ያለች ሰው ናት። በጣም ደስ የምትል ሰው ነች። ሙሽዬ አይ ላቭ ዩ ፎሬቨር ቬሪ ማች። አይ ላቭ ዩ ፎሬቨር ቬሪ ፋይል ነበር። አይ ላቭ ዩ ቬሪ ማች። ቤተሰቦች እንወዳቸዋለን። በሰፊው እናወራበታለን በዚህ ጉዳይ። እሺ ውሃ ቢቀመጥስ እዛ እገዛልሻለሁ። እሺ ውሃ ተይ፣ ምንም መሸካከም ምናምን አያስፈልግም። እኔን እኮ እያወራሁሽ እኮ ነው። እኔ ደግሞ እነሱን እያወራኋቸው ነው። እንወዳቸዋለን። እሺ ቻው። ወይኔ ቆይ ቦርሳዬን አሁን ቆይ እሺ ተረጋጊና ምንም አረሳሽም። ሌላ ድጋሚ እንዴት አረሳሽም? ምን እሺ ወይኔ ዋው በቃ እንሂድ። እዚሁ እናሳልፍ። አዎ በቃ የምርህን ነው? አይ ነይ የሆነ ነገርም አለ። እሺ